ለማሳየት ያለው እንደዚህ አይነት ዊክ ካላችሁ እንደዚህ ታደርጉ። ይዛችሁ ደግሞ መጀመሪያ ጫፉን ይሄንን ካበጠራ ሰላም ጤና ይስጥልኝ የደርቲ ቤተሰቦች፣ እንዴት አመሻችሁ? እንዴት ናችሁ? ሁላችሁም ጓደኞቼ ዛሬ ለፀጉሬ የምጠቀመውን ስፔሻሊ ከርዳዳ ፀጉር ያላችሁ እንደኔ፣ የኔ ፀጉር የአንድ ሰው ፀጉር አይደለም የሶስት ሰው ፀጉር ነው ያለኝ። እንዲሁ ለቦታ ተሰርቶ ስታዩት ትንሽ ይመስላል፣ ግን በጣም ብዙ ፀጉር ነው። አሁን አጠገባችሁ ስፈታው ታዩታላችሁ። እና ስጠቀም ሳበጥር ከታጠብኩም በኋላ በጣም ለማፍታታት የሚጠቅሙኝን አንዳንድ ነገሮች ይዤላችሁ መጥቻለሁ። በደንብ ስለነሱ ነግራችኋለሁ፣ አብራራላችኋለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉት። በተረፈ ይህንን ፀጉር አበጥርባችኋለሁ፣ በጣም ከይቅርታ ጋር ማለት ነው። አበጥርባችኋለሁ እንትን አለው። አሁን ይሄ ፀጉር መች መሰላችሁ? አንድ 4 ቀን ሆኖታል ከታጠብኩትና 2 ቦታ ከሰራሁት። ብዙ ጊዜ ፀጉራችን ስትታጠቡ አደራ የምላችሁ ነገር በጣም ለፀጉራችሁ የማይስማማ ሻምፖ አትጠቀሙ። ከቻላችሁ ሻምፖ በጣም ምረጡ። ምን አይነት ሻምፖ መጠቀም እንዳለባችሁ አንብቡ። ምክንያቱም ለእኛ ለአፍሪካውያን ለኢትዮጵያውያን ፀጉር የማይሆን ፀጉራችሁን የበለጠ ክርችች የሚያደርገው ብዙ አይነት ሻምፖ አለ። በውስጡ ኬሚካሉ ኢንግሬዲየንቱን በደንብ ቼክ አድርጉ። ሌላው ደግሞ በእርጥበቱ እንደዚህ መስራት። አሁን ይሄም በእርጥበቱ ነው 2 ቦታ የሰራሁት። እንዲህ ስታዩት ብዙ ፀጉር አይመስልማ፣ ግን ቆይ በደንብ ላሳያችሁ። እዩት፣ በጣም ብዙ ነው። እና እኔ ሳበጥረው 2 ቦታ እንደዚህ ከሰራሁት በኋላ ጋይስ ምን አደርጋለሁ መሰለህ ጓደኞቼ? እንዲዝና ይሄ የምታዩት ስፕሬይ ውሃ ነው፣ ሌላ ነገር አይደለም። እንዲዝና በጣም ከርዳዳ ፀጉር ላላችሁ ነው የምላችሁ ይሄን የምታደርጉት። ኦኬ እንዴት አደርጉና አበጣን። በቃ አቤት ድምፅ ዚዮ ማርና ክርስቶስ ሰውረን ከዚህ ድምፅ። የኔ ፀጉር በዘር በማንዘራችሁ አይግባ፣ በዘር በማንዘራችሁ በቃ ያው በቃ አያችሁ። እና የፀጉራችሁን ታይፕ ማወቅ አለባችሁ። ምን አይነት ነው? ውሃ ይወዳል ወይ ፀጉሬ የሚለው ማወቅ አለባችሁ። የኔ ፀጉሯ በጣም ውሃ ይወዳል፣ ውሃ የሚወድ ፀጉር ነው። ገብቶቻል? እንዴት ታደርጉትና ይህንን ፊት ለፊቱን ራሱ እንደዚህ ታደርጉታላችሁ። ኦኬ። ከዛ እንደዛችሁ ደግሞ መጀመሪያ ጫፉን ይሄንን ካበጠራችሁ በኋላ ሙሉውን ታበጥሩታላችሁ። ሁሉንም አላሳያችሁም፣ ይሄንን ብቻ ነው የማሳያችሁ ቪዲዮ እንዳይረዝም ማለት ነው። በቃ ያው እንዴት ታበጥሩታላችሁ። ከዛ ቅባቱን አሳያችኋለሁ። እኔ በጣም እንደዚህ እንዳይከረድድ የጠቀመኝ ዋናው ላሳያችሁ የምፈልገው ቪዲዮ እሱን ስለሆነ ማለት ነው እንጂ እንዴት እንደምታበጥረው አይደለም። ታዲያ እግዚኦ ማርና ክርስቶስ አያስፈልም? ግን የዋህ ነው ስትሰበሰቡት፣ ይኸው ይሰበሰባል፣ ወዲያው ነው የሚሰበሰቡት። እቺ ጫፏ ናት ነገረኛ። ገብቶሻል? እኔ የምጠቀመው ይሄንን ነው። እዩት፣ ይሄንን በደንብ እዩት። እያችሁት ይሄ ብሉ ማጂክ የሚባለው ማለት ነው። ኦሪጂናሉን አርማውን ስትገዙ ይሄ ቢጫው ትክክለኛው ነው። ቅባቱን ይዩት። እንደዚህ ታደርጉና በእጃችሁ፣ ከዛ እጃችሁ ላይ እንደዚህ ካቀለጣችሁት በኋላ እንደዚህ ታደርጉታላችሁ እየከፋፈላችሁ። ያው እንደምታዩት እዩት ጫፉን። ይሄንንም እንደዚህ ዋናው ጫፉ ነው
መሀሉ ይሄ የኔ ፀጉር ይሁት በጣም የዋህ ነው፣ ለስላሳ ነው። ያችሁት ይሄ ነው ችግር ያለበት ይሄ ነው። በጣም ከርዳዳ ነው መሀል ላይ ያለው ማነው ዳር ላይ ያለው ጫፍ ላይ እንደዚህ ታደርጉትና እዛ መልሳችሁ ከፈልጋችሁ ማሸም። ኦኬ ሌላኛው ይሄ ነው። ይሄን ቅባት ስለዚህ ልንገራችሁ። ይሄ ምን አለው መሰላችሁ? ካስተር ኦይል፣ ቆይ ላሳያችሁ። ቫይታሚን ኢ ኦይል አለበት። ሌላው የማዳም ኦሊቭ ኦይል ወይም ደግሞ ዘይት ዘይቱን አርጋችሁ ግዴታ ካስተር ኦይል ይሄ ቫይታሚን ኢ ኦይል ምናምን የሚባለው ግዴታ አይደለም። ባላችሁ ነገር ዘይቱን አርጋችሁ ለሌላ ቀን ፀጉራችሁን የምትቀቡትን ነገር አርጋችሁ ውስጡ የምታስገቡት ነገር ነው። ዋናው ምንድነው? ውስጡ የምታስገቡት ቆርንፎድ ወይም ደግሞ ሚስማር የሚሉት በአረብኛ ምንድነው የሚባለው ደግሞ ሮዝመሪ፣ ስጋ መጥበሻ ካላችሁ ደረቅ ዝንጅብል ወይም ፍሬሽ ዝንጅብል፣ ብላክ ሲድስ ወይም ደግሞ ጥቁር አዝሙድ አርጋችሁ ሁሉንም አብራችሁ በዝቅተኛ እሳት ማንተክተክ ነው። ቪዲዮዬ ከዚህ በፊት ሰርቼላችኋለሁ እንዴት እንደምትሰሩ። እሱን ቪዲዮ እዚህ ቪዲዮ ስር ሊንኩን አስቀምጥላችኋለሁ። ኦኬ አሁን ስነግራችሁ ትንሽ ግራ እንዳትጋቡ። ከዛ እንደዚህ እየከፋፈላችሁ መቀባት ነው። ካስተር ኦይል እዚህ ጋር ይታያችኋል። ጃማይካን ካስተር ኦይል አለበት። ያው እዚህ ጋር እንደምታዩት ያችሁት። ከዛ ዋናው አደራ የምላችሁ ማሳጅ ማድረግ። ካበጠራችሁት ቅባታችሁን ከተቀባችሁ በኋላ ቪዲዮ እንዳይረዝም ነው ፍጥን ያልኩት። በደንብ አልቀባሁትም፣ ለእናንተ ለማሳየት ያህል ነው። እንደዚህ በደንብ ማሳጅ is very important guys። በደንብ ማሳጅ መደረግ አለበት። ይሄ የደም ዝውውራችሁ እዚህ ጭንቅላታችሁ ላይ ያለው ኤቭሪቲንግ ቅል ምናምን ይሄ እንዲህ ማሳጅ ስታደርጉት ካልሆነ በቀር ማቢሽ ተገል ሀዋይቢ ኦኬ። ስለዚህ በደንብ ማሳጅ አድርጎ ጨርሽ። ይሄንን ዊግ ራሴን እየሰራሁት ጋይስ በደንብ ይዩት። ቴክ አ ሉክ። ምን ነበር መሰላችሁ? ይሄ ከኋላ ፀጉራችሁን እንደዚህ ካስያዛችሁ በኋላ የተበጠረ ፍሪዝ ነበር። ራሴን እንደዚህ ያደረኩት። ከዛ ይሄን ታመጡና እንደዚህ ታስይዙታላችሁ ፀጉራችሁ ላይ ላይክ የሆነ ነገር ሲኖራችሁ ወጣ ስትሉ ምናምን ነገር ኦኬ። ወጣ ስትሉ እንጂ ስተኛ አርጋችሁ ታተኙ። ምን ያውን ለእናንተ ለማሳየት ያለው እንደዚህ አይነት ዊክ ካላችሁ እንደዚህ አርጋችሁ ቀጠል አርጋችሁ ጭራ ማረግ ትችላላችሁ እንጂ ቁርድድ ብላ ፀጉራችሁ ጫፍ ላይ ያስተላችሁ ይችላል። ያምራል በነገራችን ላይ አላችሁት። እዛ እንደዚህ ታዞሩትና ታስይዙታላችሁ ማለት ነው። እንደዚህ አይነት ሽጉል ሊኖራችሁ ይገባል። እንደዚህ አይነት ከዛ በቃ ምንም ፀጉራችሁን ጭንቅላታችሁን በጣም እንዳታጠብቁት በጣም እንትን ማለት አይጠበቅባችሁም። እንዴ ማዞር ነው። እሺ ኦኬ 1 ሚኒት እዚች ጋር በዛ። ኦኬ አንድ ክሰል ተስተካከለልኝ። ትላለሽ ልክ እንደራሳችሁ ፀጉር። ያው ዊግም ቢሆን ገንዘባችሁን እስካወጣችሁበት የራሳችሁ ነው። you are the owner ለዊጉ ማለት ነው። እንዲህ ብላችሁ ራሳችሁን ማጽናናት ነው እንጂ ኦኬ we'll see the final result 1 minute. This is the final look. It amru
እንዲህ እንደ ሴት እንዲህ ምናምን ነገር እኮ ማለት አልችልበትም። ያምራል። እስቲ ከኋላም ላሳያችሁ ዞሬ ማለት ነው። ናይስ ወደዳችሁት? ያ በቃ ኢዚ። አሁን እንደዚህ በጥርስ ብሩሽ ካላችሁ ደግሞ እንዲች ዋን ሚኒት ላሳያችሁ። እንደዚች በጄል እንዲህ ነገር እንደዚህ ብትታረጓት ቤቢ ሄር ታወጣላችሁ። አልዘነጣችሁ? ያ ቴንክ ዩ ሲዩ። ሰብስክራይብ አድርጉ ቻናሌን። ወዳችኋለሁ። ባባይ